ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ምን ያፎካክራል? እግዚአብሔር በሰጠ ጸጋ አታገለግልም? ምን ያወዳድራል? እኩል ሆነ ሳለ ዝቅ በል። አስቀድመው፣ አስበልጠው፣ የተሻለ አድርገው። አያምህም ያኔ። ዓለም ሰላም ለምን አልሆነችም ካላችሁኝ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጥር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ያንዳንዶች ወሬ አትሰሙትም? በአንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀው። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነውም። ክርስትና ማለት ይሄ ነው። ያቅማቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ይሄ ኦርቶዶክሳዊነት የሚል ነው። ሰፊ ጉዳይ ቢሆንም የምታውቁት ብቻ ሳይሆን ብዙዎቻችሁ እየኖራችሁበት ያለው ቢሆንም ከዚህ ደግሞ የበለጠ አብልጠን ኦርቶዶክሳዊነትን እንድንኖር ጥቂት ማስታወሻዎችን አቀርብላችኋለሁ። ኦርቶዶክሳዊነት ባጭሩ ምንድን ነው? ከጉባኤያችን ዓላማ አንጻር አብሮ እንዲሄድ ፈልጌ ነው። ከዚህ ከድህረ ዓለማዊነት ፖስት ሴኩላሪዝም፣ ድህረ ዘመናዊነት፣ ፖስት ሞደርኒዝም በኋላ በምድራችን ላይ እየተቀነቀነ ያለው ሐሳብ ሃይማኖትን ማድከም ነው። ወይም የሃይማኖትን ተጽዕኖ በክርስቲያኖች የዕለት ተዕለት ሕይወት ተጽዕኖ እንዳያሳድር ሃይማኖትን መገደብ ነው። ይሄ በዋናነት በምድራችን ላይ የተሰራ ነው። ከዚያ ቀደም ያለው ሃይማኖትን ጭራሽ ማስወገድ ነበር። እነ ማክስ ዌበር እና ዱርኬም የተባሉ ሰዎች ይሄንን አዲስ ስልታዊ ዕቅድ ሲያወጡ በዋናነት በምድራችን ላይ የሃይማኖትን በሰው ልጆች ውስጥ በሰው የህይወት ኑሮ ውስጥ የሚኖረውን ጣልቃ ገብነት መገደብ ላይ፣ ሃይማኖታዊ ጉዳዮችን ማድከም ላይ ነው ትኩረት አድርገው የሚሰሩት። ይህንን ለማጋነን ብዬ ወይም በግምት አይደለም ነገራችሁ። ምናልባት አንዳንዶቻችን ላንረዳቸው እንችላለን፣ ወይም እየተደረገ ያለውን ነገር ላናውቅ እንችላለን። እኔ ግን ሁለቱም የተናገሩትን ንግግር ላቅርብላችሁ። ማክስ ዌበር እንዲህ ይላል፣ የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ይኸውላችሁ ዘመኑ የሚያመጣብንን ጣጣ መቋቋም አቅቶን ክርስትናው እንደ መጽናኛ ብቻ እንዲቀመጥልን ነው የሚፈልጉት። እንድንኖረው አይደለም፣ እንድናስተላልፈው አይደለም፣ እንድንጋደልለት አይደለም፣ እንድንቆምለትና እንድንሰራለት አይደለም። ዘመኑ ያመጣባቸውን ጣጣ መቋቋም ላቃታቸው ሃይማኖት ወይም ክርስትና ወይም የጥንት አብያተ ክርስቲያናት እንደ መጽናኛ ብቻ እንዲቀመጡ ነው የሚፈልጉት። በውጭው ዓለም ያለው ክርስትና ከመጽናኛነት ያለፈ የለም። ለዚህ ነው አንዳንዶች ሲነግሩን እፊት ወንበር ላይ ካሉ አረጋውያን በቀር ወጣቶችን ማግኘት ስላልቻሉ
how do you move on Sunday? በዕለተ ሰንበት እንዴት ነው? እንቅስቃሴ አለ ወይስ ቸርቻችሁ ተዘግቷል ብለው ይጠይቁናል አሉ። መጽናኛ ብቻ ሆኗል ያኛው። አለ ለመባል ብቻ ቆሟል ያኛው። ይሄንን ነው እነሱ የሞከሩት፣ በምዕራቡ ዓለም የፈጸሙት። ዱርኬ የሚባል ሰው ደግሞ እንዲህ ይላል፣ ጥንታውያን አማልክት አርጅተዋል ይላል። የክርስትናውን ዓለም ማለቱ ነው። አርጅተዋል፣ አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት በእርግጠኝነት ይፈጥራል ይላል። ይህን ዘመናዊ ዓለም የራሱን የሆነ ሃይማኖት ለመፍጠር ቀርቧል። እሱም ሴኩላር ሂዩማኒስት አዲሱ የሰብአዊነት እምነት ይባላል። ሰው ተኮር እናደርገዋለን ይላል። አዳም ዊሻፕት የኢሉሚናንቲ መስራች ምን ይላል? ለሰው የጥንት ሃይማኖቶች ይላል ለሰው በሚስማማ ሃይማኖቶች መተካት አለበት ይልና እሱም የአዲሱ እምነት እንቅስቃሴ ሃይማኖታችን ሂዩማኒስት ሴኩላሪዝም ነው ይላል። በዚህ ትግል ውስጥ ነው እናንተ መዝሙር እያወጣችሁ ያላችሁት። በዚህ ትግል ውስጥ ነው ዛሬ እንኳን እኔ ብቻ ያየሁት የሰማሁት አብያተ ክርስቲያናትን የሚያነጹ ወጣቶች እየተሯሯጡ ያሉት። በዚህ ዘመን ነው ቤተክርስቲያን ምህላ ያወጀችው። በዚህ ዘመን ነው ቤተክርስቲያን ይብዛም ይነስ ከነድካማችንም ቢሆን እየተገለገለች ያለችው። አርጅታችኋል፣ አፍጅታችኋል። ዘመናዊው ዓለም ይላል ለራሱ በሚመች መልኩ እምነቱን መቅረጽ ይጀምራል የሚለው ለዚህ ነው ወገኖቼ። ታዲያ በዚህ መሃል ኦርቶዶክሳዊነት እንዴት አብቦ ሊወጣ ይችላል? ይሄ ያሳስባችሁ ይሆን? እነዚህ መዝሙራት የምታወጧቸው መዝሙራት፣ የምትሰብኳቸው ስብከቶች፣ የምትቀድሷቸው ቅዳሴያት፣ የምትቆሟቸው ማህሌታት፣ የምትሰሩት ኦርቶዶክሳውያን ስራ በሙሉ የዚህን ዓለም ውጊያ እንደሚያመክ በርዕይ በስልት እስካልሰራን ድረስ ይውጠናል። ታዲያ ኦርቶዶክሳዊነት ምንድን ነው? ይውላችሁ ከጥቂት ሐሳቦችን ብቻ አንስቼ ነው ማበቃው። አንደኛ ኦርቶዶክሳዊነት ሌሎችን ማስቀደም ነው። ደግሞ አለው ኦርቶዶክሳዊነት ለባልንጀራ ጭምር ማሰብ ነው። አሁን ያልኳችሁ ሴኩላር ሂዩማኒስት የአዲሱ እምነት እንቅስቃሴ መርሁ ምንድነው ካላችሁኝ ቃል በቃል አንብብላችሁ። መርሃቸው ምን ይላል መሰላችሁ? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሁሉም ሰው ማስቀደም ሲችልና ማህበራዊ ሕግን በማፍረስ ይሉኝታ አልባ መሆን ሲችል ነው ይላል። ደግሞ አለው ሰው በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይላል። ራስን ከሰው ሁሉ አስቀድም ነው ፕሪንሲፕሉ። ራስን ለማስቀደም የትኛውንም ነገር አድርግ ነው የሚለው። አቃጥል፣ ዝረፍ፣ ግደል፣ ድፈር፣ ምንም ነገር አድርግ። ነፃና በምልአት ነፃ ልትሆን የምትችለው ራስን ከሁሉም ስታስቀድም ነው የሚለው ውጊያው። ይሄ ሁሉ መከራ የሚወርድብን የዚህ ፍልስፍና ስሩ እዚህ ቦታ ነው የምታገኙት። ኦርቶዶክሳዊነት እስካላችሁኝ የክርስትና የማዕዘን ድንጋይ ትምህርት ነው። እሱ ምንድነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ ትበልጣለህ፣ ከኔ ይልቅ አንተ ትሻላለህ፣ ከኔ ይልቅ አንተ ቅደም፣ ከኔ ይልቅ አንተ ክብር፣ ከኔ ይልቅ አንተ ድመቅ፣ ከኔ ይልቅ አንተ ታወቅ። አንተ ከኔ የምትበልጥ ብቻ አይደለህም፣ አንተ ከኔ በጣም የተሻልክ ነህ። ይሄ የክርስትና የማዕዘን ድንጋይ ነው። ኦርቶዶክሳዊነት ይሄ ነው። የሁላችሁ ከመቀማት መስጠት ይሄን ኦርቶዶክሳዊነት፣ ከመፎካከር መተባበር ይሄን ኦርቶዶክሳዊነት፣ ከውድድር ክብብር ይሄን ኦርቶዶክሳዊነት። በፉክክር ውስጥ ትከሻ ለትከሻ ክንዳችን በዛለ ቁጥር
እንደምንበላ እንዳትረሱት። ከመሰጣጣት ይልቅ አተኩረን መነጣጠቅ ላይ ባተኮርን ቁጥር እመኖኝ ለሌሎች ተላልፈን ነው እየተሰጠን ያለን። ጥቂቶች ብቻ ባለጸጋ የሚሆኑበት ብዙ ድሆች ያሏት ቤተክርስቲያን የምትቀጥል እንዳይመስላችሁ። መርዶም ከሆነ አረዳችኋለሁ፣ ትቆማለች። የሚጎርሰው የሌለው ምእመን ስለ ሃይማኖቱ ያስባል ማለት ፍጹም የበቃ ሰው ነው ማለት ነው። መንኖ ጥሪት የገባ ለዚህ ነው ላቅ አድርገን ኦርቶዶክሳዊነትን ስናስብ ባልንጀራችሁን አስቀድሙ። አንተ ትሻላለህ፣ አንተ ትበልጣለህ በሉ። በግልባጩ እኮ ነው የሚያስበው ሰው። በመላት ነፃ ሊባል የሚችለው ራሱን ከሁሉ ሰምቶ ያስቀድም ነው የሚለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ዓለምን ድል የነሳው በምን እንደሆነ አታውቁም? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ እኮ ነው የሚለው። እኩል ሆኖ ሳለ ዝቅ አለ። እቀማለሁ ሳይል መጣ። ይወሰድብኛል ሳይል ሰው ሆነ። በክርስቶስ ዘንድ የነበረ ሐሳብ ማለት ይሄ ነው። እኩል ሆነ ሳለ ዝቅ በል። አስቀድመው፣ አስበልጠው፣ የተሻለ አድርገው። አያምህም። ያኔ ዓለም ሰላም ለምን አልሆነችም ካላችሁኝ ዋናው አጀንዳዋ እኔ በልጥ ፉክክር ውስጥ ስለገባች እኮ ነው። አንዱ ድሮን ሲፈጠር አንዱ ጸረ ድሮን እየፈጠረ መከራውን የሚበላው ለምን መሰላችሁ? እኔ በልጥ ስላለ ነው። ይሄን ዓለም የሚያንጫጫው ውድድርና ፉክክር እኮ ስለሆነ ነው። ያንዳንዶች ወሬ አትሰሙትም? በአንዳንዶች መቃብር ላይ የበላይነታችንን እናሳያለን ማለት ምን ማለት ነው? ፉክክርና ውድድር እኮ ነው የገደለ። መነጣጠቅ እኮ ነው እየቀበረን ያለው። አብሮ መጥገብ እየተቻለ አብሮ ወደ መራብ ሄድ ነው። አብሮ ያው መሆን እየተቻለ አብሮ መሞት የጀመርነው እኮ ለዚህ ነው። ኦርቶዶክሳዊነት ግን ባልንጀራውን ያስቀድማል። ይህ ኦርቶዶክሳዊነት ነው። ይህ ሰላም ነው ወገኖቼ። አንተን ካስቀደምኩኝ አንተ ስትከብር ባይ አይከፋኝም፣ ምክንያቱም ትበልጠኛለህ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ቅዱስ ዮሐንስንና ቅዱስ ጴጥሮስን አላያችኋቸው? ጌታ ተነስቶ መቃብሩ ባዶ ሆኖ ማርያም መግደላዊት ነግራቸው ወደ መቃብሩ ሲገሰግሱ ምን እንዳደረጉ አላያችሁ? ያቅማቸውን ይሮጣሉ እንጂ እኮ አልተፎካከሩም። ምን ያፎካክራል? እግዚአብሔር በሰጠ ጸጋ አታገለግልም? ምን ያወዳድራል? ቅዱስ ዮሐንስ ፈጥኖ በመሮጡ አረጋዊውን ጴጥሮስን አልናቀው። ወጣቱ በመሮጡ አረጋዊው ቅዱስ ጴጥሮስ ደግሞ ቅናት አላበገነውም። ክርስትና ማለት ይሄ ነው። ያቅማቸውን ይሰራሉ እንጂ አንዱ ከአንዱ አይፎካከርም፣ አንዱ ከአንዱ አይወዳደርም። ይሄ ኦርቶዶክሳዊነት። ውድ ክቡር የሚሆን ሐዋርያ ጳውሎስ ሲመጣ እኮ ሐዋርያት ሥራ እስከ ምዕራፍ 13 ተመልከቱት። በርናባስና ሳውል ነበር የሚለው። ቅዱስ ጳውሎስን ሲያየው፣ ጸጋውን ሲያየው፣ እግዚአብሔር የሰጠውን ጥበብና ምስጢር ሲያየው ግን ከዛ በኋላ አንብቡት፣ ሳውልና በርናባስ ነው የሚለው። ቀየረው። እግዚአብሔር የሰጣቸው ካሉ ፊት 1-5 የሚሆኑ ሰማይ ይደርሱና ይሄ ሁሉ ባዶ ሲሆን አትጠራጠሩ። ለዕለት ጉርሱ ያጣ ሰው ሃይማኖቱን እየታወ ብቃት ይፈልጋል። አንደኛ ኦርቶዶክሳዊነት ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። ይሄ ኦርቶዶክስ ዓለምንም ያክማል፣ ዓለምንም ይፈውሳል። ይሄ ክርስቲያናዊ ሴትና ሐሳብ ነበር። ግን ምን ያደርጋል?
ለመጽናኛ ብቻ ተቀምጠዋል ይሉናል። እነሱ እያለቁ ይሄዳል። አንድ ሁለተኛ ኦርቶዶክሳዊነት ህብረታዊ አንድነት ናት። ኦርቶዶክሳዊነት ደግሞ አለው። ኦርቶዶክሳዊነት ህብረታዊ አንድነት ናት። አንዲት ናት፣ አንድነት ናት። ወገኖቼ የዚህ ዓለም ርዕዮተ ዓለም ምን እንደሆነ ላሳያችሁ። ግለኝነት ላይ ነው የምታተኩረው። እቺ ዓለም ግለኝነት ላይ ነው የምታተኩረው። ነጠላነት ላይ ነው የምታተኩረው። ብቻነት ላይ ነው የምትሰራው። ኦርቶዶክሳዊነት እስካላችሁኝ ግለኝነትን አሽቀንጥራ ጥላ በጌታችን አንድ ማደርግ ጥላ ስር አርፋ ሁሉ ጊዜ አብሮ ስለመብረር፣ አብሮ ስለመኖር፣ አብሮ ስለመስራት፣ አብሮ ስለመለወጥ፣ አብሮ ስለመደጋገፍ አብሮ ነው የምታስበው ኦርቶዶክሳዊነት። የዚህ ዓለም ርዕዮተ ዓለም ስትሉ በመንግስትና በአንዳንድ የፖለቲካ ፓርቲዎች ከህዝብ የሚመነጨውን አንድነትና ህብረት ጉልበት ማድከም ዋና ዓላማቸው ስለሆነ ግለኝነት ላይ ነው የሚያተኩረው። ለዚህ ነው ፕሮቴስታንቲዝም እንደዚህ በጥስጥሱ የወጣው፣ ከየትም እንደተለቃቀመ እህል አይነቱ የጠፋው። ለዚህ ነው ወገኖቼ ፕሮቴስታንቲዝምና ይሁዲን ለብልጽግናችን ይጠቅማል ያሉት እነ ማክስ ዌበርና ዱርኬም ሆን ብለው የፈጠሯቸው ናቸው። ለዚህ ነው ሲበጣጠሱ የሚከርሙ። ለዚህ ነው ሐዋርያው ዘውዴ ቸርች ምርትሶ የሚሉት። ኦርቶዶክሳዊነት ውስጥ እንደዚህ የለም። ሁሉ ጊዜ አዲስና ማለዳ ውብ ናት እንጂ የሚለወጥ ሂደታዊ የሚታደስ ምንም ነገር የሌላት ልዩ ናት እሷ። ይሄ ኦርቶዶክሳዊነት ነው፣ አውቁት። ኦርቶዶክሳዊነት እስካላችሁኝ ህብረታዊ አንድነት ላይ ነው የምታተኩሩ። በቃ ይኸውላችሁ ያኛው ዓለም እንዴት እንደተጎዳ ተመልከቱት። አንድ ትልቅ ፕሮፌሰር ወቅሷቸዋል። የኔ ጌታ የኔ ምናምን እያሉ የሚውሉት ለምን ይመስላችኋል? ግለኛ ስለሆኑ ነው የሚለው። ኦርቶዶክሳዊት ቤተክርስቲያን ውስጥ እንደዚህ የለም። የኔ መዝሙራችሁንም አስተካክሉት። አንዳንዶቻችሁ ጴንጤን ይሸት አታድርጉት። ኦርቶዶክሳዊነት አንድነት ህብረት ላይ ነው የምታተኩረው። አንድ ፕሮፌሰር ነው መዝሙራቸውን ነቅሶ ያውም የውጭ እኮ ፕሮፌሰር ነው ነቅሶ ይሄ አይሆንም። ለስርዓት ግድ የሌለው ማህበረሰብ የሆነው ለምን ይመስላችኋል? የለውማ ወጥነት፣ አንድነት፣ ስርዓት፣ ተቋም፣ ወጥ ሴት ስለሌለው መረን ነው። እኛ ቤት ግን እንደዚህ የለም። ኦርቶዶክሳዊነት ይሄ ነው። ለስርዓት ግድ አለን። ለጋራ አምልኮ እንጨነቃለን። ለምግባር ደንታ ቢስ አይደለንም። በልቅ ኑሮ አንመራም። ቁስ ተኮር አይደለንም። ጭንቀትና ብቸኝነት አይጎበኘንም። አስደናቂ ቤተክርስቲያን አለች። ይሄ ነው ኦርቶዶክሳዊነት። የአንዳንዶቻችን ትርፍ የሌሎችን ጉርለት እየሞላ መጽሐፍ ቅዱስ በግልጽ ነው የሚለው። የአንዳንዶቻችን ትርፍ የሌሎችን ጉርለት ይሙላ ነው የሚለው። ይሄ ነው ኦርቶዶክሳዊነት። ከጉርለታችን እንኳን የሌሎችን ትርፍ እንድንሞላ ነው ክርስቲያን ይሆን ነው። ስለ መቄዶንያ ክርስቲያኖች ቅዱስ ጳውሎስ የጻፈው ቢንያም በለጠ መቄዶንያ ያለው ዝም ብሎ አይመስለኝም። በጣም ድሆች ነበሩ ይላል። የመቄዶንያ ክርስቲያኖች የድህነታቸው ጥልቀት ይላል የባለጠግነታቸውን ብዛት አበርክቶታል ይላል ቅዱስ ጳውሎስ። ለምን ድሃ አትሆንም? ፍቅር ልግስና ነው። አንዲት ለምን አትሆንም? ሌላውን የምትጠቅም ከሆነ ባልንጀራን የምትጠቅም ህብረትንና አንድነትን የምታጸና ከሆነ ስጣት።